ማንቸስተር ዩናይትድ ሌላ ተጫዋች ለማስፈረም ኦልሞስት አሪፍ ሁኔታ ላይ ይገኛል። ሊየም ደሌፕን ለማስፈረም ከስምነት ደርሷል የሚሉ መረጃዎች ዛሬ ሮብ ዳውሰን አውጥቷል። ዛሬ የወጣ መረጃ ነው። ሮብ ዳውሰን ያወጣው ከክለቡ ጋር ተስማምቷል። አሁን ከተጫዋቹ ጋር ነው ድርድሮች እየተካሄዱ የሚገኙት። ማንቸስተር ዩናይትድ ተጫዋቹን ለማስፈረም አሪፍ ሁኔታ ላይ የሚገኝ ነው። እንዲሁም በሌላ ዜና ኬቨን ደብሬይነ የናፖሊ ለመቀላቀል ከጫፍ ደርሷል። ናፖሊ ጋር ንግግሮች ተደርጓል። የናፖሊ ፕሬዚዳንት ኬቨን ደብሬይነን አነጋግረውታል። እንዲሁም ቤተሰቡን፣ ሚስቱን፣ ልጆቹን አግኝቶ እንዳወራና የቀጣይ የናፖሊ ተጫዋች መሆኑ ጥቂት ቀናት ብቻ የሚቀሩት ይመስላል። ኦልሞስት ደን ብንለው ነው የሚሻለው። የናፖሊ ፕሬዚዳንት ኬቨን ደብሬይነ በናፖሊ ቤት መግዛቱን አሳውቀዋል እና ተጫዋቹም ከማንቸስተር ሲቲ ለቆ የናፖሊ ተጫዋች ለመሆን መቃረቡን ሰምተናል። እንዲሁም በሌላ ዜና ክሪስቲያኖ ሮናልዶ የአልናስርን ቤት የመልቀቅ ዕድሉ ሰፊ መሆኑ ታውቋል። ክሪስቲያኖ ሮናልዶ ለሁለተኛ ጊዜ የሳውዲ ፕሮ ሊግ ኮከብ ጎል አስቆጣሪ መሆኑ ታውቋል። ክሪስቲያኖ ሮናልዶ ባለፈው ዓመት አሁንም በዚህኛው ዓመት የሳውዲ ፕሮ ሊግ ኮከብ ጎል አስቆጣሪ በመሆን አንደኛ ወጥቷል። የወርቅ ጫማውን አግኝቷል። በክለብ ደረጃ 800ኛ ጎልን በማስቆጠር ትላንትና አልናስር 3-2 በተሸነፈበት ጨዋታ ክሪስቲያኖ ሮናልዶ ጎል አስቆጥሯል። በዛ ጨዋታ መሸነፉን ተከትሎ አልናስር ከኤዥያ ቻምፒየንስ ሊግ ውጭ መሆኑ ተረጋግጧል። አልናስር በጣም መጥፎ ዜና ነው። ዋንጫ ሳይበሉ የሳውዲ ፕሮ ሊግን ዋንጫ ሳይበሉ በጣም የቆየ ቡድን እንደመሆኑ አንጻር አልናስሮች በክሪስቲያኖ ሮናልዶ ቡድን በሱ ውስጥ አንድም ዋንጫ ባለማሳካታቸው ከክሪስቲያኖ ሮናልዶ የመልቀቅ ዕድሉ ሰፊ ነው። ክሪስቲያኖ ሮናልዶ ከትላንቱ ጨዋታ በኋላ የወርቅ ጫማውን ከተቀበለ በኋላ ተሸንፈውም ቢሆን ከኤዥያ ቻምፒየንስ ሊግ መውጣታቸው ይታወሳል። ሆኖም ክርስቲያኖ ከጨዋታ በኋላ በኢንስታግራም ገጹ ላይ እንዳሳወቀው ከሆነ ክሪስቲያኖ ሮናልዶ እንዳገለጸው ከሆነ ተጫዋቹን አልናስር እንደሚለቅ ብዙዎች እየገመቱ ይገኛል። ይህ ዓመት ምዕራፍ ተጠናቋል። ታሪኩ አሁንም መጽሐፍ ይቀጥላል። ሁሉም ጥሩ ይሆናል ሲል ለቋል በኢንስታግራም ገጹ። ክሪስቲያኖ ሮናልዶ በዚህ ዓመት አልናስርን የመልቀቅ ዕድል አለው። ብዙዎቹ እንደገለጹት ከሆነ ይሄ የመሰናበቻ መልእክት ይመስላል። አልናስርን ይለቃል ብለው ምናልባት የክለብ ወርልድ ካፕ የሚሳተፍ ቡድን ይገባል ብለው እየገመቱ ይገኛል። ምናልባት ምንመለከት ይሆናል። ክሪስቲያኖ ሮናልዶ የት ይገባ የሚለው በጉጉት የሚጠበቅ ነው። አድማጮቻችን ስትከታተሉት የነበረው ይህ አርጂኒያ ስፖርት ነው። እኔ ወደ እናንተ መረጃዎችን ሳደርስ አብሬያችሁ ቆይቻለሁ። ትኩስ መረጃዎችን ወደ ቀጣይ እንዲደርሳችሁ የደወል ምልክቷን ተጭናችሁ ሰብስክራይብ እንድታደርጉ ቻናላችንን፣ እንዲሁም ሀሳብ አስተያየቶቻችሁን በኮሜንት ሴክሽን ላይ እንድታኖሩ እንገልጻለን። በቀጣይ እስክንገናኝ ቸርን ሰንብት።